የትዳር እድሜን የሚያረዝሙ 14 ወርቃማ ሚስጥሮች። ትዳር ማለት ዝም ብሎ አብሮ መኖር ሳይሆን በየቀኑ የሚገነባ ትልቅ ህንጻ ነው። ብዙ ጥንዶች ትዳር ውስጥ ከገቡ በኋላ ፍቅራችን ለምን ቀዘቀዘ ወይም መግባባት ለምን አቃተን ብለው ይጠይቃሉ። እውነታው ግን ትዳር እንደ አበባ ውሃ ካልጠጣ ይጠወልጋል። ለረጅም ዘመን በፍቅርና በሰላም አብሮ ለመቆየት እነዚህን 14 መሰረታዊ ነጥቦች ማወቅና መተግበር አስፈላጊ ነው። አንደኛ፣ መግባባት የትዳር ኦክሲጅን ነው። ኢፌክቲቭ ኮሚኒኬሽን። አብዛኛው ጸብ የሚመጣው ካለመነጋገር ነው። ስሜታችሁን ሳትሸሽጉ በግልጽና በሰከነ መንፈስ ተነጋገሩ። ይገባታል ወይም ይገባዋል ብላችሁ አትገምቱ። በዝምታ ከመንገብገብ በግልጽ ጠይቆ መረዳት የትዳርን እድሜ ያራዝማል። ሁለተኛ፣ ይቅርታ ማለትና የመርሳት ጥበብ። ዘ አርት ኦፍ ፎርጊቭነስ። ፍጹም ሰው የለም። በትዳር ውስጥ ስህተት አይጠፋም። ነገር ግን ትላንት የሆነውን ነገር ዛሬ ለጸብ ምክንያት አታድርጉት። ይቅርታ ስትባባሉ ከልብ ይሁን። እናም ያንን ስህተት ደጋግማችሁ አታንሱ። ትዳር የሚገነባው በይቅር ባይነት እንጂ በቂም አይደለም። ሶስተኛ፣ አድናቆትን አስተስቱ። ኤክስፕረስ ግራቲቲዩድ። ትናንሽ ነገሮችን ማድነቅ ትልቅ ለውጥ ያመጣል። ምግቡ ጣፋጭ ነው፣ ለቤታችን የምታደርገው ጥረት ይገርመኛል፣ ወይም ስለ ረዳሽኝ አመሰግናለሁ የሚሉ ቃላቶች የትዳር አጋራችሁ ዋጋ እንዳለው እንዲሰማ ያደርጋሉ። አድናቆት ፍቅርን ያድሳል። አራተኛ፣ ጓደኝነትን ቅድሚያ መስጠት። ቢ ቤስት ፍሬንድ ፈርስት። ከፍቅረኛ ባለፈ ጓደኛሞች ሁኑ። አብራችሁ ሳቁ፣ አብራችሁ ተጫወቱ፣ ሚስጥራችሁን ተጋሩ። በትዳር ውስጥ ጓደኝነት ሲኖር አስቸጋሪ ጊዜያትን ማለፍ በጣም ቀላል ይሆናል። አጋርሽን እንደ ቅርብ ጓደኛሽ ካየሽው መተማመናችሁ ይጨምራል። አምስተኛ፣ ከሶስተኛ ወገን ጣልቃ ገብነት ተጠንቀቁ። ፕሮቴክት ዩር ፕራይቬሲ። በትዳራችሁ መሀል የሚፈጠረውን ችግር በሁለታችሁ መካከል ብቻ ለመፍታት ሞክሩ። ቤተሰብ ሆነ ጓደኛ በየቀኑ የቤታችሁን ሚስጥር እንዲያውቁ አድርጉ። የትዳር አጥር መጥበቅ ያለበት በሁለታችሁ ጥረት ነው። ስድስተኛ፣ ለአጋራችሁ ጊዜ ስጡ። ኳሊቲ ታይም። ልጆች፣ ስራና የኑሮ ሩጫ ትኩረታችሁን ሊወስዱ ይችላሉ። ነገር ግን ለትዳር አጋራችሁ ብቻ የሚሆን ልዩ ጊዜ ይኑራችሁ። ስልካችሁን አጥፍታችሁ አይን ለአይን ታይታችሁ የምታወሩበት ጊዜ ፍቅራችሁ እንዳይቀዘቅዝ ያደርጋል። ሰባተኛ፣ በትናንሽ ነገር ፍቅርን መግለጽ። ስሞል ገስቸርስ። ፍቅር ሁሌም ትልቅ ስጦታ አይፈልግም። በስራ መሃል አስባለሁ የሚል አጭር መልእክት መላክ፣ አበባ መግዛት ወይም እጅ ለእጅ ተያይዞ መራመድ ትልቅ ትርጉም አላቸው። እነዚህ ትናንሽ ድርጊቶች አሁንም እወድሃለሁ የሚል መልእክት ያስተላልፋሉ። ስምንተኛ፣ የትዳር አጋራችሁን ከማንም ጋር አታነጻጽሩ። አቮይድ ኮምፓሪዥን። የገሌ ባል እንዲህ ያደርጋል ወይም የገሌ ሚስት እንዲህ ናት የሚሉ ንጽጽሮች በትዳር ውስጥ መርዝ ናቸው። እያንዳንዱ ትዳር የራሱ ጉዞ አለው። አጋራችሁን ባለበት ማንነት አክብሩት እንጂ የሌላው ሰው ኮፒ እንዲሆን አትጠብቁ። ዘጠነኛ፣ የገንዘብ አጠቃቀም ላይ ግልጽነት። ፋይናንሻል ትራንስፓረንሲ። ብዙ ትዳሮች የሚፈርሱት በገንዘብ ምክንያት ነው። ስለ ገቢና ወጪያችሁ በግልጽ ተወያዩ። የኔና ያንቺ ከሚል መንፈስ ወጣችሁ የኛ ወደሚል የጋራ አቅም መሸጋገር መተማመንን ይፈጥራል። አስረኛ፣ በልጆች አስተዳደግ ላይ አንድ መሆን። ዩኒቲ ኢን ዘ ፓረንቲንግ። ልጆች ካላችሁ በልጆች ፊት አንዳችሁ ሌላውን አትቃወሙ። ህፃናቱ በሁለቱ መካከል ልዩነት እንዳለ ካዩ እናንተን ለመከፋፈል ይሞክራሉ። በቅጣትም ሆነ በሽልማት ጊዜ አንድ አይነት አቋም ይኖራችሁ። 11ኛ፣ መከባበርን አታጥፉ። ኔቨር ሎስ ሪስፔክት። ጥል በሚፈጠርበት ጊዜ እንኳን ቢሆን ክብር የሚነኩ ቃላትን ከመጠቀም ተቆጠቡ። የቆሰለ ስሜት በጊዜ ሂደት ሊድን ይችላል። የተሰበረን ክብር ግን ለመጠገን ይከብዳል። በማንኛውም ሁኔታ አጋራችሁ በሰው ፊትም ሆነ ብቻውን አታዋርዱ። 12ኛ፣ የጋራ ህልም ይኖራችሁ። ሼር ቪዥን። ከ5 እና ከ10 ዓመት በኋላ ቤታችሁ ምን አይነት እንዲሆን ትፈልጋላችሁ? አብራችሁ የምትተልሙትና የምትሰሩት ዓላማ ሲኖራችሁ ግንኙነታችሁ ትርጉም ይኖረዋል። ትዳር ሁለት ሰዎች ወደ አንድ አቅጣጫ የሚመለከቱበት ጉዞ ነው። 13ኛ፣ ራሳችሁን መንከባከብ አታቁሙ። ሰልፍ ኬር። ትዳሩ ስለገባችሁ ብቻ ራሳችሁን ችላ አትበሉ። ለጤናችሁና ለውበታችሁ ትኩረት ስጡ። አጋራችሁን መጀመሪያ የወደዳችሁበትን ማራኪነት ይዛችሁ
ለመቆየት ጥረት ማድረጋችሁ ፍላጎቱ እንዳይቀዘቅዝ ይረዳል። 14ኛ መንፈሳዊ ትስስር ስፒሪቹዋል ቦንድ። መጸለይና ፈጣሪን በቤት ውስጥ ማስቀደም ትዳርን በጽኑ መሰረት ላይ ይገነባዋል። በትዳር መሃል ፈጣሪ ሲኖር ፍቅሩ ሰላማዊ፣ በረከት የሞላ ይሆናል።